ሰላም ጤና ይስጥልን። እንደተለመደው የሰዓቱን መረጃዎች ይዘን መጥተናል። የቴዲ አፍሮ ስቱዲዮ በመሰበሩ ጉዳይ አዲስ መረጃ ወጥቷል። በገመድ 5ኛ ፎቅ ለመግባት የሞከሩት የመንግስት የጸጥታ ኃይሎች ሳይሳካላቸው መቅረቱ ተገልጿል። ኢትዮሪካ የገዢውን መንግስት ወንበር ማነቃነቁ ሲቀጥል እስካሁን የአርቲስቱን 7 የቅርብ ሰዎች መታሰራቸው ተገልጿል። ስቱዲዮ ውስጥ የተፈጸመው እረፋና ድብደባ እንዲሁም ቴዲ አፍሮ ለምን ወደ ስቱዲዮ እንዳይገባ በጸጥታ ኃይሎች ተከለከለ፣ መንግስት ያስጨነቀው የቴዲ ስትራቴጂካዊ ዝምታ ዝርዝር መረጃ በስፋት እናጋራለን። የመንግስት አካላት ለቴዲ ታላቅ ስራ መስራታቸውን ቀጥለዋል ተብሏል። ምን ስራ ሰሩ እንመለከተዋለን። ሌላው 98 ቢሊዮን ብር ተዘርፏል። የአገሪቱ ዓመታዊ በጀት 500 የሚሆነው ገንዘብ በባለስልጣናትና ባርቶች መመዝበሩ ሲገለጽ፣ ፓርላማው ደግሞ የግል ሚዲያዎችን ማገዱ ተገልጿል። በሌላ በኩል አዳሩን በመቀሌ የቦምብ ፍንዳታ ተከስቷል ተብሏል። እንዴት ከህወሓት ስብሰባ ጋር ተገናኘ? በዝርዝር እንመለከተዋለን። እኔንና ሌሎች በርከት ያሉ መረጃዎች ይዘናል። እስከ ፕሮግራሙ ፍጻሜ አብረን እንቆይ። የአርቲስት ቴዲ አፍሮ ኢትዮሪካ አሁንም የገዢው መንግስት ወንበር ማነቃነቁን ቀጥሏል ተብሏል። ሙዚቃው አዳዲስ ሪከርዶችን በመሰባበር በመራመድ ላይ ሲሆን ባለስልጣናቱ ወደ ሚዲያ በመውጣት ማውገዙ አለፍ ብለው መሳሪያውን አጠናክረው ቀጥሏል። ባለስልጣናቱ ብቻ ሳይሆን ራሳቸው የሃይማኖት አባት ብለው የሚጠሩ ግለሰቦች በተመሳሳይ ዳስታልን ሰምተው ጨርሰው ተቀጠው አታዳምጦ ማለት ስብከቱን አጠናክረው ሲቀጥሉ በእነዚህ የእምነት አባቶች አታዳምጥ ተብሎ ነገራቸው ሰዎች ቀር ለመሆኑ ቴዲ ምን ቢል ነው በማለት ወደ ሚዲያ በማምራት የበለጠ ሙዚቃውን ያላዳመጠው ህዝብ ያዳምጠው ዘንድ ዋና ምክንያት መሆናቸው ተነግሯል። ይህ ብቻ ሳይሆን መንግስት የቴዲ ሙዚቃ የሰሙ ሆነ የቅርብ የስራ ባልደረቦችን አድኖ ማሰሩን መቀጠሉ ሲገለጽ፣ ዶቼ ቬለ ባወጣው መረጃ መንግስት እስካሁን የቴዲ የቅርብ 7 ሰዎችን ማሰሩ ይፋ አድርጓል። በእስር ላይ የሚገኙ የአርቲስት ቴዎድሮስ ካሳሁን ቴዲ አፍሮ ጋር የቅርብ ያላቸው ሰዎች ቁጥር 7 መድረሱን ዶቼ ቬለ አረጋግጧል። ዶቼ ቬለ ያነጋገራቸው ከቴዲ አፍሮ ጋር የቅርብ የስራ ግንኙነት ያላቸው ስማቸው እንዳይጠቀስ ሲጠየቁ የመረጃ ምንጭ እንደገለጸ ከአርቲስት ቅርብ ጓደኛ አቶ ዮሴፍ ያሲንና አዲስ የሙዚቃ ስራዎች በዩቲዩብ መድረክ ማስታወቂያ እንዲታጀው አስፈላጊ ሂደቶችን ለማመቻቸት ጀምራ ከነበረው ወይዘሮ ማህሌት ሰለሞን በትክክለኛ ስሟ ሀና ሰለሞን ሌላ 2 የቴዲ አፍሮ ስቱዲዮ ጠባቂዎች ታስረዋል ተብሏል። በተጨማሪም ከአርቲስት ድረገጽ ጋር የተያዙ ስራዎችን የሚሰራ አንድ ሰው እንዲሁም ሞምባሳ በተደረገው የሙዚቃ ድግስ ኮንሰርት ላይ ተሳትፎ የነበራቸው ሌሎች 2 ሰዎች በዚህ ሰሞን መያዛቸውን አረጋግጠናል ብሏል። የታሰሩት አዲስ አበባ ሲኤምሲ በሚባል አካባቢ የሚገኝ የቴዲ አፍሮ ስቱዲዮ ጠባቂዎች ድርጅት በተፈጸመበት ዕለት ሚያዝያ 15 ምሽት 3 ሰዓት ገደማ ስቱዲዮን በዘረፉት አካላት ድብደባ እንደደረሰባቸው በድጋሚ አስረድተዋል ብሏል። በዚህ ስፍራ ኤ እና ቢ ያሏቸው 2 ስቱዲዮች መኖራቸውን አስረድተዋል። የተጠቀሱት አካላት ማለትም የፌዴራል ልብስ የለበሱ የጸጥታ አካላት በገመድ 5ኛ ፎቅ ወደሚገኛ የአርቲስቱ ስቱዲዮ ለመግባት ሞክረው ሳይሳካላቸው ሲቀር በበር ለመግባት ሲሉ በመከልከላቸው ደብድቧቸውን ሰብረው በመግባት ከሁለቱም ስቱዲዮ 2 ላፕቶፖች 4 ስፒከሮች እንዲሁም የተለያዩ መሳሪያዎች ስቱዲዮ ከጥቅም ውጭ አድርገው ወጥተዋል ሲሉ ገልጸዋል። ሆኖም በማህበራዊ መገናኛ ብዙኃን የሚዘዋወር ፎቶ እውነተኛ እንዳልሆነ ለዶቼ ቬለ ገልጸዋል ብሏል። የመንግስት የጸጥታ ኃይሎች በእነዚህ ስቱዲዮ ላይ ሰው እንዳይገባ አካባቢው ሰዎችም ፎቶ እንዳያነሱ ከቀናት በፊት አርቲስቱ ስቱዲዮ ለመግባት ቢሞክር በጸጥታ ኃይሎች እንዲመለስ መደረጉ ተገልጿል። ከታሰሩት ውስጥ እስካሁን ፍርድ ቤት የቀረቡት 2 ማለትም አቶ ያሲንና ወይዘሮ ማህሌት በዋና ስሟ ወይዘሮ ሀና ብቻ እንደሆኑ የተናገሩት የመረጃ ምንጩ በእነሱ ላይ ፖሊስ ለ14 ቀን የጊዜ ቀጠሮ እንደጠየቀባቸው ለዶቼ ቬለ አስረድቷል ብሏል። ዶቼ ቬለ ስለታሰሩት እንዲሁም ፍርድ ቤት ቀርበው የ14 ቀን ጊዜ የተጠየቀባቸው ስለተባሉ ሰዎች ከፌዴራል ፖሊስ መረጃ ለማጥራት ጥረት አድርጓል። በስልክ ያነጋገራቸው የፌዴራል ፖሊስ የህዝብ ግንኙነት ኃላፊ ጀላል አብዲ ለጊዜው በፍርድ ቤት በተያዘ ጉዳይ ላይ መረጃ ለመስጠት እንደማይችሉ ተናግሯል። ይሁን እንጂ የአዲስ አበባ የፌዴራል ፖሊስ የህዝብ ግንኙነት ኃላፊ እዚያው ጀላል አብዲ ከቀናት በፊት ለቲክቫህ በሰጡት መረጃ አላሰረም፣ ስቱዲዮም አልዘረፍንም በማለት መግለጻቸው ይታወሳል።
ቶርካ የተሰኘው በቅርቡ የወጣው የክብር ዶክተር አርቲስት ቴዎድሮስ ካሳሁን ቴዲ አፍሮ የሙዚቃ አልበም በዓለም አቀፍ ደረጃ ከፍተኛ እይታ ያገኘ መሆኑ መረጃው ገልጿል። እስካሁን ዳስታ የተሰኘው ስራው ብቻ በ2 ሳምንት ከ22 ሚሊዮን በላይ እይታ ማግኘት መነጋገሪያነቱን ቀጥሏል። በኢትዮጵያ መንግስትና በታዋቂው ድምፃዊ ቴዲ አፍሮ መካከል ያለው ውጥረት አዲስ ምዕራፍ ላይ የደረሰ መስሏል ተብሏል። መንግስት በአርቲስቱ ላይ የተለያዩ ጫና እና ክልከላዎችን እያጠናከረ ቢቀጥልም ቴዲ አፍሮ ግን እስካሁን ምንም አይነት ምላሽ ሳይሰጥ ዝምታን መምረጡም በገዢው አካል በኩል አዲስ ጭንቀት መፍጠሩ ተገልጿል። ይህ የአርቲስት ስትራቴጂዎች ዝምታ መንግስት ቀጣይ እርምጃዎችን ለመገመት እንዳይችል አድርጎታል ተብሏል። ባለስልጣናቱ በሙዚቃ ኢንዱስትሪው ላይ ያላቸውን ቁጥጥር አጠናክሮ የቀጠሉ ሲሆን በተለይ ከቴዲ አፍሮ ጋር በተያያዘ የሙዚቃ ስራዎች ላይ ክልከላዎችንና እስሮችን እየተበራከቱ መሆናቸው ተገልጿል። የእርምጃ በኪነ ጥበብ ባለሙያዎች ዘንድ ከፍተኛ ቅሬታን እየፈጠረም ቀጥሏል። ሌላው አስገራሚ የተባለው ክስተት ለመንግስት ቅርብ የሆኑ የሃይማኖት መሪዎች ስለ ቴዲ አፍሮ የሚያነሷቸው ትችቶች ለአርቲስቱ ያልታሰበ ጥቅም ማስገኘታቸው ነው። እነዚህ የእምነት አባቶችና የመንግስት አካላት አርቲስቱን ለመንቀፍ በሚሞክሩበት ወቅት ሳያውቁት ለቴዲ አፍሮ ነጻ ማስታወቂያ እየሰሩትና የህዝብ ድጋፍ እንዲያገኝ እያገዙት መሆኑ ተገልጿል። ሌላው እንግዲህ ባለስልጣናቱና አርቲስቱ የዘረፉት ወደ 98 ቢሊዮን ብር መጋለጡ ተከትሎ ሚዲያዎች ፓርላማ እንዳይገቡ መከልከላቸው ተሰምጧል። ባለስልጣናትና አርቲስቶች ተመሳጥረው 98 ቢሊዮን ብር የኢትዮጵያን መዝረፋቸው ይፋ ሆኗል። ይህን ተከትሎ የህዝብ ተወካይ ምክር ቤት ከመንግስት ሚዲያ ውጭ ሌሎች እንዳይገቡ መከልከሉ ተገልጿል። 100 ቢሊዮን ብር መዘረፉ ከተረጋገጠ በኋላ ሚዲያዎች በፓርላማ እንዳይዘግቡ ተከልክሏል። ሪፖርተር ጋዜጣ በትናንት እትሙ ባለስልጣናትና አርቲስቶች 98 ቢሊዮን ብር በጋራ መሆን መዝበራቸውን መዝገቡ መነጋገሪያ ሆኖ ነበር። 98 ቢሊዮን ብር ማለት የኢትዮጵያ ዓመታዊ በጀት 5% እንደማለት ነው። ይህ መረጃ መጋለጡ ተከትሎ ሚዲያዎች ላይ ክልከላ ተጥሏል ተብሏል። የህዝብ ተወካይ ምክር ቤት ትናንት የገንዘብ ሚኒስቴር በሚያቀርበው የ9 ወራት የስራ አፈጻጸም ሪፖርት ግምገማ ላይ አዲስ ማለዳን ጨምሮ መንግስታዊ ያልሆነ የግል መገናኛ ብዙሃን ተገኝተው እንዳይዘግቡ ተከልክሏል ተብሏል። የአዲስ ማለዳን ጨምሮ የግል መገናኛ ብዙሃን ጋዜጠኞች የመግቢያ በር ላይ መግባት አትችልም ተብለው ሲከለከሉ እንደ ብሔራዊ ቴሌቪዥን ጣቢያና ኦቢኤን ያሉት ግን ተፈቅዶላቸው መግባታቸው የአዲስ ማለዳ ሪፖርት አመልክቷል። የፕላን በጀትና ፋይናንስ ጉዳይ ቋሚ ኮሚቴ ከገንዘብ ሚኒስቴር ተጠሪ ተቋማት ጋር የ9 ወራት እቅድ አፈጻጸም ሪፖርት በይፋ በፊት ለፊት መድረክ ለመገምገም ከጠዋቱ 2 ሰዓት ተኩል ጀምሮ በምክር ቤቱ የመሰብሰቢያ አዳራሽ ፕሮግራም የያዘው መርሃ ግብር ባለፈው አርብ እንዲዘገብለት ለአዲስ ማለዳ ጥሪ አቅርቦ ነበር ተብሏል። ሚዲያውም ጥሪውን ተቀብሎ ለመዘገብ ወደ ፓርላማ ቢያመራም ትናንት ሰኞ ፓርላማው በር ሲደርስ ግን በርካታ የጸጥታ ኃይሎች ተሰባስበው ሚዲያውን መከልከላቸው ተገልጿል። ይህ ውሳኔ የቋሚ ኮሚቴው ስለመሆኑ ለጋዜጠኞች ተነግሯቸዋል። በተመሳሳይ ትናንት ከሰዓት ይካሄዳል ተብሎ የሚጠበቀው የጤና ሚኒስቴር 9 ወራት እቅድ አፈጻጸም ግምገማ ለግል ሚዲያዎች ክፍት ይደረጋል ወይስ እንደ ገንዘብ ሚኒስቴር ክልከላ ይጣልበታል በሚል በስፍራው ከነበሩ ዘጋቢዎች በኩል ለምክር ቤቱ ጥያቄ ቢቀርብም እናሳውቃለን የሚል ምላሽ ከማግኘት ባለፈ ይሁንታ አልተገኘም ሲል አዲስ ማለዳ መረጃውን ይፋ አድርጎታል። ሌላው ከወደ ትግራይ ሰበር ዜናዎች እየተሰሙ ይገኛሉ። በትግራይ ጦርነት ሊጀመር ጫፍ ደርሷል ተብሏል። በህወሓትና በተለይ ደግሞ በትግራይ ጊዜያዊ አስተዳደር መካከል ፍጥጫዎች ተጠናክረው ቀጥለዋል። ህወሓት ወደ 2012 በፊት በተመረጠው አጠቃላይ ክልል ምክር ቤቱን እመልሳለሁ ሲል የትግራይ ጊዜያዊ አስተዳደር ወይም በጠቅላይ ሚኒስትሩ የተሾመው ግን አልለቅም በማለት መግለጹ ይታወሳል። ይህን ተከትሎ ትናንት በትግራይ መቀሌ ቦምብ ስትናጥ ማደሯ ተገልጿል። ከመቀሌ ከተማ የተሰማው አስደንጋጭ መረጃ ትናንት ምሽት መቀሌ ከተማ እምብርት ላይ ተከታታይ የቦምብ ፍንዳታ ተከስቷል ተብሏል። ፍንዳታው የደረሰው በክልሉ ምክር ቤትና በጊዜያዊ አስተዳደር ጽሕፈት ቤት መካከል መሆኑ ተገልጿል። ትናንት ምሽት 2 ሰዓት ገደማ በትግራይ ክልል መቀሌ ከተማ የቦምብ ፍንዳታ መከሰቱ የከተማይቱ ፖሊስ አረጋግጧል። ፍንዳታው የደረሰው በትግራይ ክልል ምክር ቤትና በክልሉ ጊዜያዊ አስተዳደር ፕሬዝዳንት ጽሕፈት ቤት መካከል ባለ ቦታ ላይ እንደሆነ ተገልጿል። ምንም እንኳ በማህበራዊ ሚዲያ ፍንዳታው በምክር ቤቱ ውስጥ እንደደረሰ ቢወራም የመቀለ ከተማ ፖሊስ አዛዥ ኮማንደር ሀዱሽ ሀዶ ግን ፍንዳታው ከምክር ቤቱና ከጽሕፈት ቤቱ 500 ሜትር ርቆ ባለ ቦታ መከሰቱን አብራርተዋል። እንደ ኮማንደር ሀዱሽ ገለጻ በዚህ የቦምብ ፍንዳታ በሰውም ሆነ በንብረት ላይ የደረሰ ምንም አይነት ጉዳት የለም
ብሏል። ድርጊቱን ማን እንደፈጸመው ፖሊስ በማጣራት ላይ የሚገኝ ቢሆንም እስካሁን በቁጥጥር ስር የዋለ ተጠርጣሪ አለመኖሩ ታውቋል። ፍንዳታው ታቅዶ የተፈጸመ ስለመሆኑ ለቀረበላቸው ጥያቄ አጋጣሚ ሊሆን ይችላል፣ ታስቦ ሊሆን ይችላል የሚለው በማጣራት ላይ ነው ሲሉ አዛዡ ምላሽ ሰጥቷል። ይህ ፍንዳታ የተከሰተው በ2012 ዓ.ም በተካሄደ ምርጫ የተቋቋመ የትግራይ ክልል ምክር ቤት ነገ ማክሰኞ አስቸኳይ ስብሰባ ሊያካሄድ እንደሆነ መረጃው እየወጡ ባለበት ወቅት ነው። በዛሬ ማለት ነው ማክሰኞ። ይሁን እንጂ አንዳንድ የምክር ቤት አባላት እስካሁን ምንም አይነት ጥሪ እንዳልደረሳቸው ለሚዲያ ገልጸዋል። በሌላ በኩል የህወሓት ቃል አቀባይ አቶ ሚካኤል አስገዶም የዛሬው ስብሰባ እንደሚካሄድ አረጋግጠዋል። አቶ ሚካኤል አስገዶም በምክር ቤቱ የጸጥታ ችግር ደርሷል የሚለው ወሬ የትግራይ ጠላቶች የሚያናፍሱት ሁኔታ አጠቃላይ ሲሉ ወንጀለዋል። ይህ ክስተት በክልሉ ባለው የፖለቲካ ሁኔታ ላይ ተጨማሪ ውጥረት የፈጠረ ሲሆን ነገ ዛሬ ሊካሄድ የታሰበው ስብሰባና የጸጥታ ሁኔታ የብዙዎችን ትኩረት ስቧል። በመቀለ የተከሰተው የቦምብ ፍንዳታ በዛሬው አስቸኳይ ስብሰባ ጋር ግንኙነት ይኖረው ይሆን? በክልሉ ያለው የፖለቲካ ፍጥጫ ወዴት እያመራ ነው? እናንተስ በዚህ ጉዳይ ላይ ያላችሁን አስተያየት በኮሜንት እንድታጋሩ በአክብሮት ይጋበዛል። ቪዲዮውን እንግዲህ ሼር በማድረግ ሌሎች እንዲደርስ እንድታደርጉ በድጋሚ እንጠይቃለን። ተጨማሪ ወቅታዊና እውነተኛ መረጃዎች ቻናሉን ሰብስክራይብ በማድረግ ቤተሰብ ሲሆኑ ሰላም ለሀገራችን፣ ሰላም ቆዩልን።